السلام عليكم ورحمة الله وبركاته إن شاء الله تعالى زاري እጅግ በጣም በዘመናችን አሁን ባለንበት ዘመን እየተስፋፋ ያለውን የሲህርን አይነት እንመለከታለን። አሁን ባለንበት ዘመን ሲህር በተለያዩ መንገዳቶች ይሰራሉ። በጣም እጅግ በጣም በተለያዩ መንገዳቶች ማለት ነው። እንደዚህ አይነት መጥፎ ስራዎችን ክፋት ያዘሉ ስራዎችን እያዘመኑ እስከ ማምጣት ድረስ የደረሱበት ደረጃ ላይ ደርሰዋል። ኢንሻአላህ ምናልባት እንደዚህ አይነት ነጥቦች መጥፎ ሰዎች፣ ሸያጢኖች፣ ጅኒ ገባሪዎችና ጅኒ አምላኪዎች የሰው ልጅ ለመጉዳት ክፋትን እያዘመኑ ቴክኖሎጂ በመጣላቸው ቁጥር ያን ቴክኖሎጂ ለኸይር ከመጠቀም ለመልካም ነገር ከመጠቀም ይልቅ ለክፋት የሚጠቀሙ ሰዎች እለት ከእለት እየሰፉ መጥተዋል። ዛሬ ላይ የምናነሳው ነጥብ በዘመናችን እጅግ በጣም የሰፋው በስልክ የሚሰሩ ሲህሮችን እናነሳለን ኢንሻአላህ። ሲህር በስልክ ላይ ይሰራል ወይ? አዎ ይሰራል። ሲህር በስልክ ይሰራል። በስልክ የሚሰሩ ሲህሮች ምን አይነት ሲህሮች ናቸው? እንዴትስ አንድ ሲህር በስልክ ሊሰራብን ይችላል? በስልክ የተሰራብን ሲህር ካለ በምን አይነት መንገድ የስልክ ሲህር እኛ ላይ እንደተሰራብን ማወቅ እንችላለን የሚሉትን ነጥቦችን በአላህ ፍቃድ እንመለከታለን ኢንሻአላህ። በስልክ የሚሰራው ሲህር ሰውየውን ለማሳበድ ወይም ትዳር ለማለያየት አሊያም ሪዝቅን ለመመለስ ወይም ደግሞ የሪዝቅ ነገር ላይ ችግር ለመፍጠር አሊያም ታማሚ ለማድረግ በተለያዩ መንገዳቶች እነኚህ ሲህሮች ይሰራሉ። የስልክ የሚባሉ ሲህሮች በሁለት ይካፈላሉ። ቀላል የሲህር አይነትና ከባድ የሲህር አይነት አላቸው። የስልክ ሲህር ቀላል የሚባለው ሲህር በቀላል መንገድ መወገድ ይችላል። ከባድ የሚባለው ደግሞ እስከ ማሳበድ እስከ እብደት ደረጃ የመድረስ ኃይል አላቸው። እነኚህ አይነት ሲህሮች እንዴት ነው የሚሰሩብን? የስልክ ሲህር እንዴት ነው የሚሰራው? አንተ ላይ አሊያም አንቺ ላይ ሲህር ማሰራት የፈለገች ወይ ሲህር ሊያሰራብህ የፈለገው ግለሰብ ደጋሚው ዘንድ ይሄዳል። ሳሂሬው ወይንም ደግሞ ደጋሚው ዘንድ ይሄዳል። ደጋሚው ዘንድ ሄዶ የሚቀርብለት ጥያቄዎች አሉ። ማን ላይ ነው የምታሰራው? የሰውየው ስም ማን ነው? የእናቱ ስም ማን ነው? ስለ ሰውየው የሆነ ነገር ስጠን ብለው የተለያዩ ሸርጦችን አስቀምጠው ይጠይቋቸዋል። ይሄን ከሰጡ በኋላ ሲህር ለማሰራት የፈለገው ሰውዬና ሲህር ለማሰራት ፈልጎ ሲህር ቤት የሄደው ሰውዬና ሳሂሬው ደጋሚው እራሱ ወደ ጅኒው ይቀርባሉ። ሲህር ሲሰራ ከሸያጢን ጅኒዎች ጋር አንድ ላይ ነው የሚሰሩት። ሳሂሮች ከሸይጣኖች ጋር ነው አንድ ላይ አብሮ ያን ሲህር የሚያሰሩት እና ወደ ጅኒዎች ወደ ሸያጢኖች ይቀርቡና የሚፈልጉትን ነገር ሲያስቀምጡላቸው እነኚህ ጅኒዎች ለደጋሚውና ሲህር ሊያሰራ ለመጣው ሰውዬ ዝም ብሎ የሚፈልጉትን ነገር አይሰጧቸው። እነሱም የሚጠይቋቸው ነገራቶች አሉ። ለምሳሌ ጅኒው ከሚጠይቃቸው ጥያቄዎች ውስጥ ለምሳሌ ቁርአን ላይ ሽንታቸውን እንዲሸኑ ይጠይቋቸዋል። ቁርአን እንዲረግጡ ይጠይቋቸዋል። በጣም ከባባድ መስፈርቶችን ያስቀምጡላቸዋል። ያልፉና የአላህን ቃል ወይንም ደግሞ የቁርአንን ሱራ ሊሆን ይችላል አያ ሊሆን ይችላል በሐይድ ደም እንዲጽፉ ያደርጓቸዋል። በነጃሳ ደም በሐይድ ደም ቁርአንን ወይንም የአላህን ስም ጻፉ ይላሉ። በጣም የሚከብድ ነገር ማለት ነው። በዚህ መንገድ ሲህሩን ያሰራሉ እና እንደነኛ አይነት ሸርጦችን ከጅኒው ጋር ከተስማሙ በኋላ ጅኒውን ወደሚፈለገው ግለሰብ ጋር ይልኩታል። ወይንም በጥቃት ታርጌት ወደ ሆነው ሰውዬ ይህ ጅኒ ይላካል። ይህ ጅኒ ወደዛ ሰው ዘንድ መጥቶ አጋጣሚዎችን ጠብቆ ወደዛ ሰውዬ ሰውነት ውስጥ በቀላል መንገድ ይገባል ማለት ነው። በስልክ የሚሰሩ ሲህሮች በዚህ አይነት መንገድ ከተሰሩ ምልክቶቻቸውስ እጅግ በጣም ብዙ ምልክቶች አሉት። እንደየሰው እንደየሲህሩና እንደየአይነቱ ይለያያል። ጋሊበን በአብዛኛው ግን
የዚህ አይነት ምልክት እንደዚህ አይነት ሲህሮች ከተሰሩ ብዙ ጊዜ የዚህ አይነት ምልክት የሚከሰቱትን ነጥቦችን ወይንም የምልክት አይነቶች አንድ አስሮችን እናያለን ኢንሻአላሁ ተዓላ። ምልክቶቹ በሁለት አይነት ምልክቶች ሊታዩ ይችላሉ። አንደኛው በህልም የሚታዩ ምልክቶች አሉ። ሁለተኛው በእውን የሚታዩ ምልክቶች አሉ። ሰውየው መሰለን በህልሙ የሚያስፈሩ በቅዠት የተሞሉ ሰላም የሌለው እንቅልፍ እንዲተኛ ያደርጓል ከጊዜ በኋላ ማለት ነው። በቃ ያ ሰው ዘንዳ የተረጋጋ እንቅልፍ የሚባል ነገር ማይታሰብ ነገር ነው። የተረጋጋ እንቅልፍ የለውም። እንቅልፉ ቅዠት ብቻ ነው። ተኝቶ ሲነሳ ሰው ተኝቶ ከተነሳ ሰላም ተሰምቶት አእምሮ ተረጋግቶ ሰውነቱ እንደ አዲስ ጠንክሮ ይነሳል። እንደ አዲስ ሰውነቱ ሁሉም ኃይሉ ማለት ነው። ይህ ሰው ግን ከእንቅልፉ ሲነሳ ልክ ሌሊቱን ሙሉ አድካሚና ከባድ ስራ እየሰራ እንዳሳለፈ ሰው ሰውነቱ ይዝላል፣ አእምሮ ይረበሻል፣ በራስ ምታት ይወጠራል። ሁለተኛው ምልክት እንስሳዎች ወይንም ደግሞ አውሬዎች በህልም ሲያባርሩት መመልከት፣ እንደ እባብ፣ እንደ ጊንጥ፣ እንደ አይጥ፣ እንደ መሰል ነገራቶች ማለት ነው። እንደነኛ አይነት ህልሞች የሲህር ምልክቶች ናቸው። ሶስተኛው ከከፍታ ቦታ መውደቅ። ይህ ሰው በተደጋጋሚ ከከፍታ ቦታ ላይ ሲወድቅ ያያል በህልሙ። እንደዚህ አይነት ህልሞችን ማዘወተር አሁንም በስልክ የተሰሩ የሲህር አይነቶች እኛ ሰውነት ውስጥ መኖሩን የሚያሳየው። አራተኛው ጥርጣሬ ነው። የሌለበት ጥርጣሬ ሚስቱን ይጠራጠራል፣ ልጆቹን ይጠራጠራል፣ ወንድሞችን ይጠራጠራል፣ እናቱን ይጠራጠራል። ይህ ሰው የውጭ ሰው ላይ ይባስ በራሱ ዙሪያ ባሉ ሰዎች ላይ ጥርጣሬዎች እየባሱበት ይመጣል። የራሱን ሰው ይጠራጠራል። አምስተኛው ምልክት ድምፅን ይሰማል። ይህ ሰው ይህ ድምፅ የበር ድምፅ ሊሆን ይችላል። ምንም ነገር የለም፣ ግን የሚጠራው ሰው ያለ ይመስላል። የሆነ መጥቶ በጆሮ ሾክ የሚለው ነገር አለ። በር ሲንኮሻኮሽ ወይ በር ሲንኳኳ ይሰማል። አልተንኳኳም፣ ለሱ ግን ያ ነገር ይረብሸዋል። ለምን? ያ ሳሂረው የላከው ጅኒ አለ። ይህ ጅኒ ይሄን ሰው ሰላም አይሰጠው፣ ይጠራዋል። ዞር ሲል ማንም የለም። እነኚህ ምልክቶችን ይህ ሰው ያያል። ስድስተኛ ዒባዳ መክበድ። የሰላት ፍላጎት አላት፣ ቂራአት የመቅራት ፍላጎት አላት፣ ሱና ጾሞችን የመጾም ፍላጎት ይኖረዋል። ፍላጎቶቹ ይኖሩ እንጂ ዒባዳዎች እጅግ በጣም ይከብዱታል። ዒባዳን አይሰራም። ቁርአን መቅራት ፍላጎት ቢኖረውም ግን አይቀራም። ሰላት መስገድ ብትፈልግም ግን አሰግድም። እነኚህ ሰዎች ቢሰግዱም ቢቀሩም ዒባዳዎችንም ቢያደርጉም በጣም ጁህድ ውስጥ ሆኖ ትግል ውስጥ ሆኖ ነው የሚያደርጉት። ቁርአን ስንቀራ እኮ ሰኪና ነው የሚመጣ፣ እርጋታ፣ መረጋጋት፣ ጡማዕኒናዎች፣ ሰላም የምናገኘው ቁርአን ውስጥ ነው። ከጌታችን ከአላህ ቃል ጋር ስናወጋ እዛ ጋር ነው ሰላም ያለው። እነኚህ ሰዎች ግን እዛ ጋር ሰላም አያገኙም፣ ጭንቀትን እንጂ ደስታን አያገኙም፣ ስቃይን እንጂ። ቁርአኑን ከመሽመች ከድኛው ከቦታ ልነሳ እስከ ድረስ ልባቸው በፍራች በጭንቀት ይወጠራል። ልክ ከዒባዳና ከቁርአኑ ሲነሱ ደግሞ ማዕሰቅ እነሱ ጋር ሰላም ናቸው። ያ ነገር ያ ስሜት አይኖርም። ከዒባዳ ጋር ተመሳሳይ የሆነ ውጥረት ውስጥ እኚህ ሰዎች ይገባሉ። ሰባተኛው መርሳት ነው። ይረሳሉ። የሌለባቸው አእምሯቸው ሰላም ነው። ምንም ለመርሳት እንደው ዑዝር የሚደረግላቸው ነገር የለም። የማስታወስ ችሎቻቸው እጅግ በጣም ጥሩ ነበር ከወራቶች በፊት። ከቀን በኋላ ግን የመርሳት ችግር ያጋጥማቸዋል። ስምንተኛው እቃን አንድ ቦታ አስቀምጠው ማጣት። እቃ ያስቀምጡና ይፈልጋሉ፣ ያን እቃ ግን አያገኙትም። ያልፈለጉትበት ቦታ የለም፣ እቃውን ግን እዛ ቦታ ያገኙት። ፈልገው ሲያቀታ ደክሟቸው ሲቀመጡ የፈለጉበት ቦታ ላይ እቃውን ያገኙታል ተመልሰው። ጅኒው ጫወታውን ሲጫወትባቸው ሲረብሻቸው የሚያሳዩ ምልክቶች ናቸው። ዘጠነኛው ምልክት የድካም ስሜት መሰማት ነው።
ትንሽ ስራ ሰርቶ ቶሎ ይደክማሉ። በጣም በቀላል ነገር መድከም፣ ትንሽ መንገድ ሄዶ መድከም፣ የድካም ስሜት ይሰማቸዋል። ድካም በቃ እነሱ ጋር ድካም ይለኛል፣ ይደክመኛል ነው። አስረኛውና የመጨረሻው ምልክት ወስዋስ ወይንም እነኚህ ሰዎች መረበሽ ነው። ይወሰውሳቸዋል። ምንም ነገር የውስጥ ሰላም የላቸውም። ይወሰውሳቸዋል። ይሄ ወስዋስነቱ በነጃሻ ጋር ሊሆን ይችላል። ዓለም ሰዎችን እከሌ እኮ አንተ ዘንድ የቀረበው ሊጠቀምብህ ነው፣ እከሌ እኮ አንተ ሊጎዳህ ነው ይወሰውሷል። በእነኚህ መንገዳቶች እነኚህ ምልክቶች በስልክ የሚሰሩ የሲህር አይነት ምልክቶች ናቸው ማለት ነው። እንደዚህ አይነት ሲህሮችን እንደዚህ አይነት ምልክቶችን እንዴት አድርገን ማከም እንችላለን የሚለው ነጥብ بإذنላህ ተዓላ ቀጣይ በሚኖረን ትምህርቶቻችን ላይ እንመለከታለን። ከሳሂሮች፣ ከደጋሚዎች፣ ከሸያጢኖችና ከጅኒዎች ሸር፣ ፊትና፣ ተንኮል አላህ ይሰትረን፣ አላህ ይጠብቀን። በዚህ የተጠቁ ወንድም እህቶቻችንን ባላችሁበት ቦታ አፊያችሁን አላህ ይመልስላችሁ፣ ሰላማችሁን አላህ ይመልስላችሁ። ወሰላሙ አለይኩም ወረሕመቱላሂ